ምን አላረጋችሁም? አራስ ማናቸው ምን ያላረጉት? ሜሪ ከኔ ጋር አውሪ። እኔም በደንብ አንዳችሁ እንዳፈሪ አንቺ እንዳፈሪ ሰላም መፍራት ነው የምታወሪው ሜሪ? እንዴ ምን መፍራት ነው እንዴ? ዛሬ ደርሶ ሐሳብ ያረጋግጥ እኔ በጣም ነው የደበረኝ። ያገላበጥ ይሄን ከመናገሬ በፊት ተረጋግቼ ነው ይሄን ከመናገሬ በፊት እያንዳንዱ ቪዲዮውን ያየው ማንም እየመጣ አፉን የሚከፍትባት ልጅ አይደለች። ማንም ምንም ስላላለ እስከ ዛሬ ድረስ ስላከበሩ ምን ሚስት አለና አንዷ ስትጣላ ከአንዷ ጋር ተንጠላጠላና ማንም ዝም ስላለ ደግሞ እህቴ አጠገብ ተረጋጊ ሜሪ ተረጋጊ። ማንም ስላከበረክ ምናምን እስቲ ቆይ አንዴ ሲጀመር እኮ አንተ የምትከበር ሰው አይደለም። አይነህን አንተ እስካሁን ድረስ ራሱ ያወራሽው ነገር ምን ይገባኛል? የሚገባው ሰው እኮ ነው የሚገባው። ሩታ ዝም በይ። የሚገባው ሰው እኮ ነው የሚገባው። አንተ ነው የሚገባው እና ቁጭ ብለህ ስታየው ምን እያወራው እንደሆነ ይገባል። በጣም 6 7 8 ሚስቶች ላይ ተንጠላጠል እንደለመድከው ሳላይቃ ቀናሽ መንጠላጠል እኮ አያቀናም። እርኩስነት እኮ አያቀናም፣ አያጸድቅም። መርከስ እኮ አያጸድቅም። ርካሽ መሆን አያጸድቅም። በነገር ላይ ብልግና ከዚህ ነው የሚጀምረው። አያጸድቅም። ጻድቅ ናችሁ፣ ችግር የለውም። ያውልህ ግን ደግሞ ኃጢአታችንን ያኮራናል ብለን በይፋ እናወራበትም። ሩታ ያረክሰንን እኮ የሰው የሚለው ያረክሰንን ነገር እኮ ያጸድቀኛል ብዬ ቆም ያላወራ አንዴ ሲዝም በይ አንዴ ተንጠላጠል አንተ እንደሚመች 7 8 28 አድርሳቸው አይመለከተንም። አሁን ደግሞ በሌላ ነገር ነው የምቀጣው። በሌላ ነገር ነው የምቀጣው። አትሳሳት። ይሄ መውደድ አይደለም። መሄድ ካለብኝ ብዙ ነገር እንዳልሄድብህ አርፈህ ተቀመጥ። ግን አሁን በብዙ ነገር ልጅ የሚባል ነገር አለ መሀላችሁ ላይ አስተውል እኮ አዳምጪኝ። አንድ ጊዜ እንዳልዞርብህ አብርሽ እንዳልዞርብህ ራስን ተረጋጋ። ፊት ለፊትም ሆነሽ ለኔ ምንም የሚቀንስም እንትን የሚልም ነገር የለም። አንቺ ስላወራሽ አሁን እዚህ ጋር ስለተንጣጣሽ እኔ ላይ የሚፈጥረው ነገር የለም። አንተ ማለት ሳይለንሰር ነህ። በጣም ውስጥ ለውስጥ ነው የምትሄደው። ልጅቷን በላሃት ውስጥ በቃ አነፈርካት። ልጅቷን በላሃት። ኧረ በእውነት እሷም አብራ ለነበረችው ይቆጨኛል። እንኳን እኔ ልነካ ሲጀመር ተረጋጋ። አሁን ኧረ እኔስ በጣም ሰላም ነኝ ሜሪዬ። እንደታሰበኝ ስለኔ ጓደኞችህንም በዙሪያ ያለው እሷን የነካትን ሰው በሙሉ አስጠንቅቅልን። አጠገቧ ማንም ሰው እንዳይደርስ ይሄ ልነግርህ ነው የምፈልገው። ምን የሚቀርበው ማንም አልደረሰባትም። አሁንም ማንም ሊደርስባት አይችልም። ሲቀጥል ደግሞ በየሚዲያው ስለ ፋሚሊም ስለ እህቴም ምንም ነገር እንድታወሪ አልፈቅድልሽም ከዚህ በኋላ። አሁንም አክብሬሽ መንገድ ካንተ ያዳምጪኛ አክብሬሽ እንደ ታላቅ ስላየሁሽ ነው እንደዛ እንኳን ስታወሪያት ዝም ያልኩሽ ማለት ነው። ማንም በዚህ ልክ አውርቷት አያውቅም እህቴ። እኔ ጀመርኩ እኮ ስነ ስርዓትሽ ነው ያቺ። እሷም ስርዓቷን ከያዘች ማን ይደርስባታል? እሷም አንድ ሰው የሚነካት ከሆነ ይኸውልህ እንዲህ የምታከብዳቸውን ሰዎች እንዲዘርርልህ ነው ማሳየ። እየዘረጠጥኩ ነው ማወራቸው። ማንም ለማንም ከማንም አይበልጥም። አሁን አንቺ እዚህ ጋር መተሽ ነገር ስላልሽ ምናምን ማንም የሚፈራሽም የለም። በግድ አንደርስታንድ የሚያደርግሽ የለም። አሁን ለኔ የምትሰጠኝ ማስጠንቀቂያ ለኔ ጥቅም የለውም። ራሳችሁን ቆጥቡ። እህትን ጓደኞችን ምናምን ታቀቡ። በእንደዚህ አይነት በሷ ዙሪያ እስከዛሬ 6 ወር 5 ወር ሄዳችሁባታል። ወንድ የሆነ እንዲህ ነካታል። ቅንድባን ያልከው አንዲ እንደዚህ ጸጉሯን አንዷን ዘለላ መንካት አትችልም። አሳይሃለሁ። ማሳይ ደግሞ በመጮህ በመጣላት ሳይሆን በተግባር ነው ማሳያችሁ። ተግባር ላይ ደግሞ ጎበዝ ነው። ግዴታ አረጋችሁ እንደ ሀገር ውስጥ ላይ እንደ እናንተ እንደፈለጋችሁ የምትሆኑት ማን ናችሁ? ተግባር ላይ ደግሞ ያው ጎበዝ ነን አይደል? ያወራ ሁሉ ትክክል አይደለም። ገባሽ? ምናልባት ብዙ ነገር አውርታችሁ እኔ ከአንተ ጋር እንደዚህ አይነት ቪዲዮ ባልመጣ ደስ ይለኝ ነበር። አብሽ እየነገርኩ ነው፣ ግን ትክክል አይደለም እያደረጋችሁ ያላችሁ። እስኪ ሰው ልጅ እኮ በመደማመጥ እንኳን የሆነ ነገር ልናወራ እንችላለን። ያወራ ትክክል ካልሆነ ደግሞ የሚያደርግም ደግሞ ትክክል ነው ማለት አይደለም። እሷን ትክክል አይደለሽም ብለህ ቆመህ ልትወቅሳት አትችልም። ገባህ አይደለ? ተረጋጊ። ምን አይነት ሰይጣን ነው ተሸክማችሁ መጣችሁ? ተረጋጊ። እሺ አንተ እኮ ስንት ዘመን አብረኸው ኖረሃል። ሊደንቅ አይገባም። አብራችሁ ተቃቅፋችሁ እኮ ኖራችኋል ከሰይጣን ጋር በፍቅር። ዛሬ ልክ ወደኛ ስመጣ ምን አይነት ሰይጣን ነው ምናምን ተላይቀጣ ታይሩታዬ ወይስ የኛ አይደለም የኛው ሰይጣን እንዲጉልኝ ነው መሰገስ ፎታየች ወሬ ማውራት አይጠበቅብሽም። እንደኛ ሲጀመር ኃይላችን እግዚአብሔር ነው። አረ እንደየሽ አንድ የሚሆነውን ሙዚ ታይቴ ኤኒዌይስ እኔ እንደው እየጠራው ጨርሰናል። ሌላ የምትነግረኝ ነገር ከሌለ በኔ በኩል ጨርሻለሁ። ግን ታውቂያለሽ አየሽ ምን ያክል ለሷ ምን ያህል ቦታና ሪስፔክት እንደነበር የምታውቀው ሜሪን ቡዜ እያልኩ ነው ሁላ የምጠራት። በጣም ነው የሚገርመው። እውነት አብርሽ እኔ በኩል ጨርሻለሁ። የምትነግረኝ ነገር ከሌለ ምንም ችግር የለውም። በመጀመሪያ ደረጃ በእንደዚህ አይነት መንፈስ ሁለተኛ እኔንም ማንንም ሰው ከኔ በኩል ያለ ሰው እንድትጠሪም እንድታወሪም አልፈልግም። ከዚህ በኋላ ደግሞ በሌላ አይነት መንፈስ ማንንም ሆነ እኔን ቆሞ እንዲያናገር አልፈቅድም።
ሰማኸኝ? እሷን ነው እያወራሁት ያለሁት። እሷን ማውራክ ስለኔ ጉዳይ ነው እያወራሁት ያለሁት። እሺ ሜሮን ሰሚኛለች። ከዚህ በኋላ ማለት ነው ሄርሜላንም እየጠራሻት ምንም አይነት ነገር እንድታወሪያት ተለያየ ነገራችሁ ግን ደግሞ ስለሷ ሄርሜላ ጋር ተለያይተናል አልክ። ስለ ሄርሜላ አንተ ምን አገባ? አንስቼ ባፈርጣት ምንድነው የሚገባ? ምንድነው የሚሰማ? ስለሷ ምን አገባ? በየሰከንዱ እየጠራው ባፈርጣት ምን አገባ? ሄርሜላንም ብለህ እንደ ቤተሰብ አካል ተቆጥረታለህ እንዴ? ኧረ እፈር እንዴ! ሃይ የሚል መንግስት አጣህ እኮ አንተ እንዴ! ሃይ የሚል ሰው አጣህ። ኖ ተረጋጋ። የሆነ ቀን ሲበርድላችሁ ጥሩኝ። እሺ እንዴ በጣም እኮ ችግር የለውም። እግዚአብሔር ተቀበል አይደለም። አይ እኔ ደግሞ በጣም የገረመኝ ነገር እሷ እግዚአብሔር እንዴት እያደረገው እንዳለ በቃ አልቅሳ ምናምን አዎ አልቅሻለሁ፣ ግን ደግሞ እንደሱ ልታነቅ ብዬ ጫካ ለጫካ ሮጭ አላት። ችግሩ እኮ እዛ ጋር ይሄ ጤነኝነት ነው። ማንም ሲጀመር ማንም የፈለገውን መጥቶ መናገር እንደማይችል አሁንም ሁለተኛ ቪዲዮ ነው ይቀጥላል። ቪዲዮዎች አንድ ሰው እንዲጫሽ ይመስለኛል ቪዲዮ ስላለሽ ነው ከዚህ በፊት እንደዚህ የተሆነው። ሶኬት በቪዲዮ ነው የምንተማመነው። ኖርማል ነው። ነይ እናት እንሂድ።